ወይዘሮ ማርታ አቶ ደረጀን እያፋጠጠችው ነው የምትገኘው ማለት ነው። አሁን ላይ የዳጣ አባት ሲሳይ ማን ነው? ጓደኛስ እኔ ማላውቁ ወይስ አንተ የምታውቀው ማን ነው? እስቲ አሳውቀኝ ወይም ደግሞ አሳይኝ እያለችው ነው። ወይም ደግሞ እንግዲህ አሁን ላይ ሰላም ያለችው ነገር ልጄ ዳጣ ነች ያለችው ነገር ምንድነው? አብይል የነገረችኝ ነገር ምንድነው? እውነት ነው ወይስ ውሸት ነው የሚለውን እንግዲህ እየጠየቀችው ነው የምትገኘው ማለት ነው። አሁን ላይ ዳጣን የት እንዳገኛትና የዳጣ አባትና እናት ማን እንደሆኑ ንገረኝ እያለችው ነው የምትገኘው። ስለዚህ ሲሳይ ያልከኝ ውሸት ነው ወይ አይደለም ወይ እያለችው እያፋጠጠችው ነው። በዚህ ጋር ደግሞ ዳጣ ስለ እናቷ ለማወቅ አብይል ጋር ጎራ ማለቷን ይታወቃል ማለት ነው። አሁን ላይ ዳጣ እንደሚታወቀው እናቷ ማን እንደሆነች አታውቅም። አባቷ ደረጀ እንደሆነ ስለሚታወቅ ያው አሁን ላይ እናቷ ማን እንደሆነች ነው እያላወቀች ያለችው። ስለዚህ ይህን ነገር አቢጌል ታውቃለች ስለተባለ ቅድሚያ ከአቢጌል በፊት እንግዲህ ያው ናታን ጋር ሄዳ ብትጠይቀውም ነገር ግን ናታን ለመናገር ፍቃደኛ አይደለም፣ ወይም ደግሞ ተረጋጊ ያለ እንግዲህ አልነገራትም። ይሄ ነው እንግዲህ አሁን ናታን ፍቅረኛዋ እስከሆነ ድረስ ለዳጣ ወዲያው ለሰላም እናቷ እንደሆነችና የሰላም ልጅ እሷ እንደሆነች መናገር ነበረበት ብዬ ነው የማስበው። ነገር ግን እሱ አሁን ላይ ለደረጀ ሲል እንግዲህ ይህንን ሚስጥር ደብቆታል ማለት ነው። አሁን ላይ ግን አቢጌል ለዳጣ ሰላም የጻፈችው ደብዳቤ ምን እንደሆነ ልትነግራት ነው የምትገኘው ማለት ነው። አሁን ላይ ዳጣ ለመስማት ጓጉታለች። ነገር ግን አቢጌል ትናገራለች ወይስ አትናገርም? ምክንያቱም ይህንን ሚስጥር 50 ጊዜ አታውሪ ብሎ ደረጀ ስላስፈራራትና ስለነገራት ይህንን ነገር ለዳጣ ትናገራለች ብዬ አላስብም። ዝም ትላለች ብዬ ነው የማስበው። ስለዚህ በእናንተ በኩል እንዴት ነው? አሁን ላይ ደረጀ በምን መልኩ ነው ወይዘሮ ማርታን አሁን ላይ ሊያታልላት የሚችለው? ሲሳይ የሚባለው ልጅ ወይም ደግሞ ሲሳይ የሚባለው አባት የዳጣ አባት ነው ብሎ እንዴት ነው ብሎ ሊዋሽ የሚችለው የሚለውን እስቲ እናንተስ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ዳጣ ክፍል 88 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 88 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ እንደሚታወቀው ወይዘሮ ማርታ ዳጣን ቁጭ አርግታ እየጠየቀቻት ነበር ስለ ሲሳይ አባቷና እናቷ ደግሞ ማን እንደሆነች፣ እንደገና ደግሞ ከደረጀ ጋር ወይም ደግሞ ከሰላም ጋር ከዚህ በፊት ትተዋወቃላችሁ ወይስ አትተዋወቁም የሚለውን እንግዲህ በዳጣ መልኩ ወይም ደግሞ በዳጣ በኩል እያጣራች ነው። ምክንያቱም እንግዲህ አቢጌል የነገረቻትን ያንን መረጃ እያጣራች ነው በራሷ በኩል ደረጀን ስላላመነችው ማለት ነው። ነገር ግን አሁን ላይ ዳጣ እንግዲህ ምን ማለት እንዳለባትና ምን መናገር እንዳለባት አላወቀችም። እየተረበተበተችና እየደነገጠች ነው የምትገኘው። ወይዘሮ ማርታ የዳጣን ጉዳይና የዳጣን ሁኔታ ስታያት ሪያክሽኗን ምናምን በቃ የሆነ ሚስጥር እንዳለ በዳጣ በሰላምና በደረጀ መሃል ላይ የሆነ ሚስጥር ችግርም እንዳለ ነው እየተረዳች ያለችው ማለት ነው። አሁን ላይ ዳጣ ስለ እናቷ እንደማታውቅና ሰላም የጻፈችው ደብዳቤ ላይ ስለ እናቴ ምንድነው ስለ እናቴ ሰላም ታውቃለች ወይ እያለች ጭራሽ ማንን ነው የምትጠይቃት? ወይዘሮ ማርታን ነው እንግዲህ እየጠየቀቻት የሚገኘው ማለት ነው የምታውቅ ከሆነ። ነገር ግን አሁን ላይ ወይዘሮ ማርታ ዳጣ ምንም ነገር ስላልነገረቻትና ስለ ቤተሰቦቿ ስለ ሲሳይ እንኳን መናገር ቀርቶ ደውላ እንኳን እንግዲህ አባቷን ሲሳይ እንደሆነ አገናኝኝ ሲሳይ የሚባለውን አባትሽን አገናኝ ብላ እንኳን ስልክ ብትሰጣትም ነገር ግን በስልኳ መደወል አልቻለችም ማለት ነው። ስለዚህ አሁን ላይ ወይዘሮ ማርታ የተረዳችው ነገር ቢኖር ምንድነው ዳጣ እናትና አባቷ ማን እንደሆነ አለማወቋ ነው። አሁን ላይ ወይዘሮ ማርታ የተረዳችው እንግዲህ ይህንን ሚስጥር ያው ዳጣ አሁን ላይ ፈርታለች። ምክንያቱም ወይዘሮ ማርታ የደረሰችባትና ሚስጥሩን እያወቀችባት ነው የመሰላት ማለት ነው። ምንም ማድረግ ስለማትችል ምንም ማድረግ ስለማልችል ከዝምታ ውጪ ወይም ደግሞ ዝም ከማለት ውጪ ዝም ነው የምትለው። ስለዚህ ወይዘሮ ማርታ አሁን ላይ በዚህ ጉዳይ ላይ ከሰላም ከዳጣና ከደረጀ መሃል ውስጥ የሆነ ሚስጥር እንደተቀበረና የሆነ ነገር እንዳለ ነው። ይህንን ነገር ደግሞ በራሷ እስከ መጨረሻው እንደምትጨርሰው ነው እየተናገረችው ማለት ነው። በሌላ በኩል ደግሞ አርጁን ተመልሶ የጓደኛው መጥፋት አሳስቦት እንግዲህ እቤት ድረስ በመግባት ውሃንና ምጥንን ጠይቋታል። ውሃ እንግዲህ እንደሚታወቀው ዝብርቅርቅ ያለ ወሬ ነው የምታወራው። በዚህ በኩል እንግዲህ ከዚህ በፊት አቢጌል ነው በእንጨት ወይም ነው በዱላ ጓደኛን ያለችው ምናምን እያለች ነበር። እንደገና አሁንም ቢሆን
የሆነ ፍንጭ እየሰጠችው ነው። በቃ ውሃ ባታወራ ይሻላል። የምታወራ ከሆነ ግን ለአርጁን የሆነ ፍንጭ እየሰጠችው እንደሆነ ነው የሚታወቀው ማለት ነው። ጭራሽ አሁን ላይ አርጁን ምን ላይ ውሳኔ ላይ ደርሷል? አሁን ላይ ጓደኛዬን ገላችሁታል ወይም ደግሞ አግታችሁታል የሚል ውሳኔ ላይ ደርሷል። እንግዲህ ጓደኛውን ያው ናታንና ደረጀ እዛው ቤት ውስጥ እንደቀበሩትና አቢጌል በዚህ ጉዳይ ላይ እንዳትታሰር ብለው ለሷ ለመደበቅ ይሄንን መስዋዕትነት ከፍሏል። ነገር ግን አሁን ላይ አርጁን እየተመላለሰ እየመጣ ነው ያለው ማለት ነው። ስለ ጓደኛው አስጨንቁትና አሳስቡት። እንግዲህ አሁን ላይ የጓደኛው ቤተሰቦች የሉም እንዴ? እንዴት አርጁንን አላስጨነቁትም? ጓደኛ የታለ ብለው ልጃችን የታለ ብለው እንዴት አላስጨነቁትም? ወይም ደግሞ አሁን ላይ አርጁን እንዲህ የተጨነቀበት ምክንያት ዞሮ ዞሮ ወይ ቤተሰቦቹ ጠይቀውት ነው ወይም ደግሞ ከሱ ጋር ያኔ ስለገቡ ሲወጡ ስላልተገናኙ የት ሆነ የት ጠፋ የሚለውን እያሳሰበው ነው። ግን ዞሮ ዞሮ አሁን ላይ አርጁን ያው ጓደኛው ወይ እንደገደሉት ወይም ደግሞ እንዳገቱት እዛ ቤት ውስጥ ይህንን መደምደሚያ ይዞ ነው እየወጣው ማለት ነው። እንግዲህ አሁን ላይ ዳጣ አርጁንን አይታው ከአርጁን ጋር እንዴት ቃለ ምልልስ እንዳረጉ አይታችኋል። በጣም የቃላት ጦርነት። ምክንያቱም አሁን ላይ ዳጣ ለአቢጌል ለእህቷ ስትል እየደበቀችላት ነው። ምክንያቱም እንድትታሰር ስለማትፈልግና ያው ፖሊስ ጣቢያ እንድትሄድ ወንጀለኛ እንድትሆን ስለማትፈልግ ነው አሁን ላይ ለአቢጌል ይህንን ነገር በመደበቅ እንግዲህ ለአርጁን ምን ልትሰራ መጣ እያለች እያሰበችው ያለው ማለት ነው። እንግዲህ ዳጣ እንደምታውቋት ከወይዘሮ ማርታ ያልሰማችው ሚስጥር፣ ምክንያቱም ወይዘሮ ማርታ አንቺ የደበቅሽኝ ሚስጥር እኔ ምንም አላወራም ስላለቻት ናታን ያውቃል በማለት እንግዲህ ናታን ጋር ሄዳ ያው ሁሉንም ሚስጥር ለመስማት ጓግታና ፈልጋ ነበር። ነገር ግን ናታንም ቢሆን እንግዲህ እንደማያውቅ ነው ዝም ያላት። ምክንያቱም ያው ደረጀ ስላስጠነቀቀው ዞሮ ዞሮ ለዳጣ እውነቱን ይነግራታል ብዬ አላስብም። ስለዚህ በስተመጨረሻ ዳጣ የወሰነችው ውሳኔ አቢጌል ያው የሰላም የጻፈችውን ደብዳቤ ስላነበበችው ስለ እሷና ስለ እናቷ ምን እንደሚል ደብዳቤው ላይ ምን እንዳነበበች አቢጌልን እንግዲህ ፊት ለፊት ጠይቃታለች ማለት ነው። በሌላ በኩል ደግሞ እንዳየነው ከሆነ ናታን አሁን ላይ ደረጀን በመጥራት እያማከረ ነው የሚገኘው ማለት ነው። ወይም ደግሞ አቢጌልን ለምን ወደ ስዊድን አትልካትም እዚህ ብቸኛና ጭምተኛ ከምትሆን በዚህ እየፈራች ነው ያለው። ነገር ግን አሁን ላይ ደረጀ በአቢጌል ጉዳይ እንግዲህ እንዳበቃላትና አሁን ላይ የአባቷን ማንነት ወይም ደግሞ አባቷ ምን ያህል ለሷ እንደሚጨነቅና እንደሚራራ ማየት አለባት በማለት ነው እንግዲህ የነገረው ማለት ነው። ስለዚህ ከዚህ በኋላ አቢጌልን መቼም ቢሆን እንደማይለቃት ወይም ደግሞ መቼም ቢሆን ወደ ስዊድን እንደማይልካት ግልጽ አድርጎ ለናታን ተናግሯል። እንግዲህ ሌላው ጉዳይ እንደሚታወቀው አሁን ላይ ውሃ ሄዳ ለአቢጌል ነግራታለች። አርጁን እየተመላለሰ እንደመጣና እንደገና ደግሞ ስለ ጓደኛው እንዳወራ ጓደኛዬን አግታችሁታል ወይም የታርግታችሁት ነው የሚለውን እንግዲህ ለአቢጌል በነገረቻት ሰዓት አቢጌል በቃ ወይኔ ታወቀብኝ፣ ወይኔ እስር ቤት ገባው እያለች እየተጨነቀች ነው የምትገኘው። በቃ አሁን ላይ የህሊና እስረኛ ሆናለች። ቢያንስ እንኳን አሁን ላይ ያው አቢጌል እሱን መምታቷ ሊሞት እንደሚችል አለማሰቧ እሱ በጣም እየተጸጸታት ነው የሚገኘው። ምክንያቱም ለወይዘሮ ማርታ እየነገረቻት የነበረው ይሄንን ነው፣ እሱን መምታቷንና ሊሞት እንደሚችል አለማወቋ። ስለዚህ ያንን ነገር ከመሰንዘር በፊት ማሰብ እንደሚቀድም አሁን ላይ ተረድታለች። ነገር ግን አሁን ላይ ወይዘሮ ማርታ አቢጌልን እንደገና ሄዳ ጠይቃታለች። የተጻፈውን ደብዳቤ ሙሉ ምንድን ነበር የሚለው ብላ እንግዲህ አሁን ላይ አቢጌል እንዳነበበችው እኮ እንዳትጠራጠሪ ልጄ ነሽ ብላ ነግራታለች። ስለዚህ ደብዳቤው ላይ የሚለው ሰላም እንግዲህ ዳጣ ልጇ እንደሆነች ነው እንዳትጠራጠሪ በማድረግ የተናገረችው። እንግዲህ ከዚህ ቀደም ዲኤንኤ ምርመራ አድርገው ነበር የዳጣንና የአቶ ደረጀን። ነገር ግን ሁለቱ አልተገኘም፣ ዲኤንኤው አልሰራም። ስለዚህ አሁን ላይ ያው ወይዘሮ ማርታ ደረጀን አልጠረጠረውም። ደረጀ የዳጣ አባት እንደሆነ አልጠረጠረችውም። የዲኤንኤ ምርመራው ውጤት እንደሚያሳየው ሁለቱ እናትና አባት ስለማይሉ ማለት ነው። የዛኔ የሰላምን ጸጉር ይዛ ስለነበር። አሁን ግን ወይዘሮ ማርታ ልጠረጥር የምትችለው ነገር ምንድነው? የሰላም ልጅ ዳጣ ሆና እንዳትገኝ
ብላ ነው አሁን ላይ እየጠረጠረች ያለችው። እንደገናም ደግሞ የዳጣ አባት ሲሳይ የሚባለው ማን ነው የሚለውን ደግሞ ከደረጀ ለማወቅ ፊት ለፊት እንግዲህ እየጠየቀችው ነው። አሁን ላይ ወይዘሮ ማርታ እንግዲህ ያልተፈታውን ይህን የውስብስብ የሆነ ጉዳዩን በራሷ መንገድ እንግዲህ ቀስ ቀስ እያለች እየፈታች ሁሉንም ሰው እየጠየቀች ነው ያለው። ስለዚህ በስተመጨረሻም አሁን ላይ ደረጀን ፊት ለፊት ነግሯለች። ደረጀ ሁሉንም ነገር በጠየቀችው ሰዓት ዝቅ ብሎ ነበር ማለት ነው። ይሄ ደግሞ ማለት ምንድነው ከወይዘሮ ማርታ የዋሻትና ከወይዘሮ ማርታ የደብቃት ነገር እንዳለ ይታወቃል ብዬ ነው ማስበው። ደረጀ በቀጣዩ እውነቱን ይነግራታል ወይዘሮ ማርታ ወይስ አሁንም ቢሆን ሰላም የጻፈችው እንዲሁ ስለምትወዳት ነው ብሎ ሊዋሻት ይችላል? አቢጌልስ ብትሆን ለዳጣ እውነቱን ትናገራለች ወይስ አትናገርም? ዝም ትላለች? የዳጣን መንሰፍሰፍ አይታ። ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ዳጣ ክፍል 88 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።